ደግሞ ደስ የሚል ማለት ነው እነግራቸዋለሁ። ሩታና አብርሽ እንደማይለያዩ እና በትልቅ ደረጃ እንደሚደርሱ ነግሬያችሁ ነበር። ተከታታይ አይገርም? ከትናንት ወዲያ ሩታ 300 ሺህ ገባች። ዛሬ ደግሞ አብርሽ 500 ሺህ ኬክ ገባ ማለት ነው። ይህን ማለት እንግዲህ በጣም 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 ትልቅ ነገር ትልቅ ሜላ እየተሰራበት ማለት ነው። እንኳን ደስ አላችሁ፣ ደስ ብሎናል፣ በጣም ደስ ብሎናል። እውነት እንኳን ደስ አላችሁ፣ ለዚህ ቀንም አበቃችሁ። ሶስተኛ ሲቀጥል ደግሞ ማለት ነው ቴምሮች ባለቤት ባለሱቅ ስጦታ ሰጥቶታል። ሱቅ ማለት በአሁን ጊዜ ኢትዮጵያ ውስጥ ታውቃላችሁ ብዙ ነገር ነው ማለት ነው። ያኔ ሱቅ ሸቀጣ ሸቀጥ መስራት ራሱ በጣም ትልቅ ነገር ነው ማለት ነው። አሁን እሱ ነው ሁሉም ለሰው የሚሰራው ትልቅ ነገር ነው ማለት ነው። እና ሱቁ ተሰጥቶታል እንግዲህ ስጦታ ማለት ነው። በዚህ አይነት መልክ እንግዲህ የምትገዙትም ሩታ ስልክ ቁጥር አስቀምጣለች ማለት ነው። እናንተም እዛ ገብታችሁ የምትገዙት ካላችሁ ማለት ነው እንገዛለን ብለን እናስባለን እላችኋለሁ። እና አብርሽ በድጋሚ እንኳን ደስ አለ፣ እንኳን ደስ ብሎናል፣ እንኳን ደስ አለ። ሩታዬ ደግሞ አብረ አዲስ አበባ ስለመጣ ደስ ብሎናል። ከዛ አዘማ፣ ከዛ ምቀኛ፣ ከዛ ሸረኛ ወጥተህ እዚህ ባለቤትህ ጋር ስለመጣ ደስ ብሎናል። ያው ለአዲስ አበባ ብዙ ሰፕራይዝ ይገኝበታል ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝ ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱ። ነገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ ደስ የሚል ሰርፕራይዝ ምንጠብቀው የነበረው በጉጉት ደግሞ ምንጠብቀው የነበረው ተሳካ፣ ተከናወረ ማለት ነው። ሆነ ተከናወረ እላችኋለሁ። እና ዛሬ በጣም ደስ ብሎኛል። በእናንተ እኔ እስከ መጨረሻው ቪዲዮን አይቻለሁ። እስከ መጨረሻ ድረስ አይታችሁ ቪዲዮን ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በእናንተ ብርታት ነው እስካሁንም እኔ እንደዚህ ያለሁት እምላችኋለሁ። እናንተም ስታበረታቱኝ እኔ ማበረታታለሁ፣ በረታለሁ ማለት ነው። እና ዛሬ ደስ ብሎኛል። አብርሃም እንግዲህ አይታችኋል። አንዴ ሄሌሜላ ጋር ነው፣ አንዴ አባቱ ጋር ነው፣ አንዴ እናቱ ጋር ነው እየተባለ እንግዲህ በመሀል ጠፍቶ ነበረ። ሩታ እንግዲህ የሰፕራይዝ ያዘጋጀችው ትናንትና ነበረ ሰፕራይዙ። እነሱ ደግሞ አላመጣውም በማለት አላሳየሽም በማለት ትቶ ኤፍሬምና ሩታ ትቶ ወደ ቤት ሄዶ ነበረ። እንግዲህ አብርሃም ደግሞ ዛሬ ሸብረቅረቅ ብሎ እንግዲህ ወደ አዲስ አበባ መጣ። ሲመጣ ደግሞ በጣም ያላወቀው በጣም ብዙ ጓደኞቹ በሞሉበት ብዙ ወዳጆቹ በሞሉበት ሰፕራይዝ ትልቅ የሰፕራይዝ ተጠብቆታል ማለት ነው። ማመን አቃተው እላቸዋለሁ። ሁሉም ሸብረቀቅ ብሎ ነው እየጠበቀው። አብርሃም ይገባዋል። ምክንያቱም ብዙ እውነትም እንደተባለ ብዙም አልቅሶበታል፣ ብዙም ተደስቶበታል፣ ብዙም ተናዶበታል። ብዙ ቻሌንጆች ሁሉም ያለፈበት ነው። የሰው ልጅ ሆነው ሰርቶ ጥቅም ሲያገኝ እንደዚህ ለፍቶ ጥቅም ሲያገኝ በጣም ደስ ይላል ማለት ነው። ያ ሰው ደግሞ ማበረታታት አለብን ማለት ነው። ባለን አቅም ማበረታታት ማለት ነው። ማንም እንትን አይልበትም አይከፈልበትም ማለት ነው። ባለን ሁላችንም ነገም እንዲህ እኛም እንደርሳለን ኢንሻአላህ። አላህ ካላቀደብን ምንም ካልሆን ማለት ነው ሁላችንም እንደርሳለን ማለት ነው። ስለዚህ እኛም ደግሞ ያ ሰው ማበረታታ አለብን። እነሱም ያበረታቱናል፣ እኛም ደግሞ እናበረታታቸው ማለት ነው። በጣም ደስ ይላል። እንግዲህ የሰው ልጅ ሰርቶ ውጤት ሲያመጣ አንድ ቦታ ሲወድቅ ለውጥ ሲያመጣ ያለ ክሳራ ሲገኝ በጣም ደስ ይላል ማለት ነው። እኛ ደስ ብሎናል። እንግዲህ የበለጠ ደግሞ የዛሬ አመት ደግሞ የዛሬ አመት ሳይሆን የዛሬ 5 ወር የዛሬ 3 ወር 4 ወር ደግሞ እንግዲህ 1 ሚሊዮን ገብተህ እንድታከብር ያድርግህ። በጣም ጎበዝ ልጅ ነህ፣ ጠንካራ፣ ብዙ ነገር ትባላለህ፣ ብዙ ነገር ይሉሃል፣ ግን ምንም ማሰማ ምንም ነገር ሳትል ማለት ነው። እንግዲህ ደስ የሚል እነ ፍሬም እነ የሩታ ወንድም ዳዊት እንትና ይሄ ማን ነው የሚባለው? ኧረ ብዙ ናቸው። ዛሬማ ሞልተዋል ቡታጀራው።
ሞልተዋል እላቸዋለሁ። በቃ አብርሃም እረ ብዙ ናቸው ሞልተዋል። እና እንግዲህ ደመቅ ባለ ሁኔታ ሩታ እንግዲህ ሰብስባ እንግዲህ ያከበረችለት ነው 500,000 ማለት ነው። ሲቀጥል ደግሞ የቤት ባለቤት ሆነዋል። የቤት ስላችሁ የሱቅ ባለቤት ሆነዋል። ሱቅ እንግዲህ ሰጥቶታል ማለት ነው። ስጦታ ሰፕራይዝ ተሰጠው ማለት ነው። በዚህ በፊት ራሱ ያለ ነበረ ሲል ሰምቼ ነበረ። ባለ ሱቅ ምናምን እየተናገረ ነበረ። ቴምሮቹ መጥቶ እየተናገሩ ነበረ። እና በጣም ደስ ይላሉ። ነገራችን ላይ ወደ ቴምሮቹ ጋር ቤት ስትገዙ ምናምን በጣም አሪፍ ነው አሉ። ውድም ቢሆን በጣም አሪፍ ነው የተባለ ነው። እና አሁን ደግሞ እስካሁን ወርደዋል አሉ። እና ደስ ይላል ማለት ነው። ሩታ እንግዲህ ይሄ ፈገግታሽን ስለተመለሰ እንግዲህ ወጣው ገባ ብዙ ነገር አይተሻል። እውነት ስንናገር እንደ ሩታ የቻለ ሰውና በጣም ቻይ ሰው አይተን አናቅም። አብርሃምን ብዙ ነገር ሲባል ከዚህም ከዛም እየተባለ የወላችሁ እናንተ አሁን እኔ ከእንግዲህ አልናገርም። እውነት 2 ሚስት 3 ሚስት አገባ ብዬ አልልም። ስራ ነው እንዲህ ነው ሰው የሚያድገው። እናንተም እንዲደጉ እንደዚህ ማደግ ነው ሰው ማለት ነው። የሰው ልጅ ሆነው ማለት ነው። ምክንያቱም አብርሃም እንደ አሰራሩ እና የሚሰራው ስራ አንጻር 500,000 ትንሽ ናት። በእውነት ትንሽ ናት። 1 ሚሊዮን መግባት ነበረበት። 1 ሚሊዮን መግባት ነበረበት። ምክንያቱም የሚሰራቸው ስራና የሚወላቸው ቦታና በጣም ልፋት ያለው በጣም ድካም ያለው ነው ሲሰራ የምናየው ማለት ነው። ያ ነገር ሁሉም አይቶ ትቶ እንዳላየ ሆኖ እንዳልሰማ ሆኖ ሴትም ሆኖ ወንድም ሆኖ እየሰራ ልጅ ጀግና ልጅ ነው ማለት ነው። እና በጣም ጎበዝ ልጅ ነው። እኔ ወላሂ ብዙ ሰው ኋላ ሲያወራ የሰማሁ ነው። በጣም ጎበዝ በመሆኑ የሰው ክብር ያለው ልጅ ነው። ክብር ያለው ልጅ ነው። እና እንኳን ለዚች ቀን አበቃ፣ እንኳን ደስ አለ። ልፋትህን እንኳን ማገኘህ ማለት ነው። ከእንግዲህ ደግሞ በአንተ 1 ሚሊዮን እንጠብቃለን። ሩታም ደግሞ 500 ያልሽ እንጂም እንደዚህ እየቀጠልሽ ማለት ነው። እንግዲህ ባልና ሚስት ወደፊት ንግስቴና ንጉስ ወደፊት ማለት ነው። ምቀኛችሁ ሸረኛችሁ የያዛችሁ ዛሬ አላነሳውም ያ ሰው ማለት ነው። ይቀመጥ እዛው ይቀመጥ፣ ዝም በሉት ማለት ነው። እና በጣም ነው ደስ ያለን። በዛ ላይ ጠንክረህ በርትተህ 1 ሚሊዮን የአገሩ የምትመራ ልጅ ያድርግህ ማለት ነው። ጎበዝ ሆነህ ጠንክረህ የምትሰራ ልጅ ያድርግህ ማለት ነው። እዛ ላይ ደስ ስላለ ሌላ ጊዜ ግን አጥቤ እያሰጣሁህ ነበረ በሩታ ምክንያት ማለት ነው። አሁን ግን በቃ እንደዚህ ጎበዝ ስለሆንክ ጀግና ስለሆንክ ደስ ብሎኛል። አሁን ላከብርህ እችላለሁ፣ አከብርሃለሁ ማለት ነው። እና ያው አምሮብሃል ደግሞ ማሻአላ ብለናል፣ ትፍቱ ብለናል። አምሮብሃል ደግሞ ወደ አዲስ አበባ ስትመጣ ያው እናት ቤት አባት ቤት ባትበሉም ባትጠጡም ያምራል፣ ደስ ይላል። በቃ ያኔ አይደለም የሌለ ውፍረት፣ የሌለ መልክ፣ የሌለ ጸባይ፣ የሌለ ብዙ ነገር ይመጣል ማለት ነው። እና እናት ቤት እና አባት ቤት በጣም ምስጋና እንሰጣለን ማለት ነው። በእናት በአባት ቤት ብዙ ነገር ነው ምንም ቢሆን ማለት ነው። በቃ አለ አይደለም ፈገግታችን ምናችንን ያኔ ብሶታችንም አጥተንም ያገኘነው ነገር ያገኝተንም ያጣነው ነገር ሁሉ እዛው አራግፈን ነው የምንመጣው እናት አባት ቤት ማለት ነው። እና አሁን ወደ አዲስ አበባ ስትመጣ በጣም አምሮብሃል። ያኔ በቃ ሌላ ሰው ነው የመሰልከው ማለት ነው። ገና ወጣት ነው እንኳን የአንድ ልጅ አባተው እና ምንም ነገር ማለት ነው። እና ደስ ብሎናል። እንኳን ደስ አለ። ሩታዬ ደግሞ በጣም ደስ ብሏታል። እንግዲህ ደስታዋንም ገልጻለች ማለት ነው። እንደ ድካሙና እንደ አሰራሩ አብርሃም ሲያይ 500 ቀላ ትንሽ ናት አለችው። ከዚህ ደግሞ በላይ ሰርተህ እንድታሳየን እንፈልጋለን ብላለች ማለት ነው። በጣም ሁላቸውም ደስታቸውን ጓደኞቹ ሁላቸውም ደስታቸውን ገለጹለት። በጣም ደስ የሚል ማለት ነው። ወደፊት እውነትም የሰው ልጅ እያደገ የዋለ እያደገ ሲሄድ እያደገ ሲሄድ በጣም ደስ ይላል ማለት ነው። እስካሁን እንግዲህ አብርሃም እውነት ስንናገር በጣም ጥሩ ላይ ሁኔታ ላይ ነው ያለው ማለት ነው። ጥሩ ሀሳብ ላይ እና ጥሩ ሁኔታ ላይ ነው ያለው ማለት ነው። እውነትም 500,000 እንኳን እኛ 1,000 ለመግባት እንዴት እንደሚያደርገን ታውቃላችሁ ማለት ነው። እውነቴ ነው። እንዴት እንደምንሆን እኛ ነው የምናውቀው። ሞኒ ለመሆን 1,000 ለመግባት
ስንት ጊዜ እንደሚፈጅብንና ስንት ጣጣ እንዳለው እና ስንት መከራ ስንት ስቃይ እንዳለው ስንት ነገር እንዳለው እኛም እናውቀዋለን፣ ቀምሰነዋል ማለት ነው። እና 500,000 ማለት ቀላል አይደለም፣ የ1 ሚሊዮን ግማሽ ማለት ነው። እንኳን ለዚች ቀን በቃ ደስ ብሎናል። እንግዲህ ጤና፣ እድሜ፣ ፍቅር፣ ሰላም ይስጣችሁ እና በቤታችሁ ከባለቤት ጋር አንድ ላይ ሆነ የሚመጣው ደግሞ 1 ሚሊዮን አብረህ እንድታከብር እያድርግህ ማለት ነው። የሰው ልጅ እንደዚህ በቃ ጠንከር ብሎ ቆንጠን ብሎ ሰከን ብሎ ሲሰራ ደስ ይላል ማለት ነው። የምን መሰብሰብ ማለት ነው እና ደስ ይላል ማለት ነው። ሩታ እንግዲህ ዛሬ ቀን በጣም ደስ ብሏት እንግዲህ ያላትን ደስታ ሁሉም ገልጻለታለች። ግልጽ አድርጋ ነው የነገረችው ማለት ነው። በቃ ያለው ነገር ማለት ነው። እና ይገባሃል የምሰራቸው ስራ ሁሉም ብላ እንግዲህ ብዙ ነገር የተናገረችው ሩታ። እውነት ስንናገር እንባዋ መጣ። እንደው ስታይ አብርሃምማ ደነገጠ። መናገር አቃተው፣ መልስ መስጠት አቃተው። እንግዲህ እዛው ቴምር ሄዶ ደግሞ ተፈራርመዋል፣ ተነግረዋል። ተፈራርሞ ወረቀቱ ተሰጥቶት መጥተዋል። ደግሞ በቅርብ ደግሞ እንግዲህ ሱቁ ተከፍቶ እቃ ተሞልቶ እናያለን ማለት ነው። ሁላችንም እንደምናይ ተስፋ እናደርጋለን። እንግዲህ ደስ ይላል። አብርሃም እንኳን ለዚች ቀን በቃ ፍሬም ደግሞ በጣም ደስ ብሎታል። ወንድሜ በዚህ ሁሉም በዚህ ጭንቀት በዚህ አልቅሰህማል፣ ብዙ ነገርም ተብለሃል፣ ብዙ ነገርም ሰምተሃል። ግን ለዚህ ስለደረስክ ወንድሜ በጣም ደስ ብሎኛል ብሎ እሱም ደስታውን ፍሬምም ደስታውን ገልጸዋል። ጓደኞቹ በሙሉ እነ አብርሃም እነ ይሄ የሩታ ወንድም በፊት አይታችሁ ነበረ ብዙ ነገር ሩታ ወንድም እንግዲህ 500K የሚል ኬክ ደግሞ ተቆርሶለታል ማለት ነው። በጣም ደስ የሚል አብሮ የቆረሱ ማለት ነው። እውነት በጣም ደስ ብሎናል ስንናገር ማለት ነው። አንድ ጊዜ ሁላችሁም እንግዲህ እንደዚህ ጠንከር ብላችሁ ጎበዝ ሆናችሁ ትልቅ ደረጃ ላይ ድረሱ ማለት ነው። የሰው ልጅ ሰርቶ ሲለወጥ በጣም ደስ ይላል ማለት ነው። እና በቃ ዛሬ ይሄው አብርሃምና ሩታ ማለት ነው እንግዲህ ምቀኛ እንደዚህ ውድድ ነው ይበል እንግዲህ ዛሬ አንዳንድ ሰው ሳያለቅስ አይቀርም። አንዳንድ ሰው ዛሬ ስም አንጠቅስም፣ ዛሬ ደስታ ቀን ነው፣ ስም አንጠቅስም። አንዳንድ ሰው ሳያለቅስ ሳያብድ ሆስፒታል ሳይገባ አይቀርም። እና ቀጥሉበት እላችኋለሁ ቤተሰቦች። ይሄን ይመስላል። እናንተ ደስታችሁ ሀሳባችሁን አስቀምጡ። ምክንያቱም ይቱ እንዴት አክል ድካም እንዳለው እና እንዴት አክል እንዳለው ሁላችንም እናውቃለን ማለት ነው። በዚህ ላይ አንወሻሽም ማለት ነው። ብዙችን ደክሞን ግማሾቻችን የተውነውም አለን፣ ግማሾቻችን ደግሞ እንደምንም አድርገን እንግዲህ እየተበረታታን ነው። ሁላችን እየተተባበር ነው ያለ ነው ማለት ነው። እና በዚህ አይነት ምክንያት በጣም አድካሚ ነው። ግን የዚህ ስለደረሰ የ500,000 ስለደረሰ አብርሃም በጣም ደስ ብሎናል። እየበለጠ ደረጃ ደርሳ አሳየን ማለት ነው። እኛም አበረታቱን፣ እኛም ወደ ላይ ወደፊት አድርጉን ማለት ነው። እኛም ደግሞ እንከታተላቸዋለን ማለት ነው። በእናንተ ብዙ ነገር እንጠብቃለን፣ እንማራለን እላቸዋለሁ። እና ቤተሰብ ይሄን ይመስላል። እንደምትወዱ ተስፋ አድርጋለሁ። ያለው ሀሳብ አስተያየታችሁ፣ ደስታችሁ ኮሜንት ላይ አስቀምጡ ማለት ነው። በቀጣይ እስከ ስመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ። ወዳችኋለሁ። አይ ላቭ ዩ